ቤተሰብ ነገር እየውቀ ወዴት እየሄደ ነው ማለት ከምን ተነስቶ ምን ላይ እንደደረሰ አያችሁ አይደል? እኔ በጣም ግራ እያጋባኝ ያለ ነገር ነው እየተከሰተ ያለው ለመረዳቱላ በጣም ያዳግት አይነት ሁኔታ ማለት ነው። ባለፈው እንግዲህ ሩታ ከነዳኒ ጋር ከነ ኤፍሬም ጋር ስታላግጡ አብርሽ ላይ ሜሪን የላክናት እኛ ነን ስትሉ ነበር። እንግዲህ ያው የዛን ቪዲዮ ማስረጃ ምናምን ነገር አለ እና የታል ታዲያ ሜሪን የላካችሁት? ይኸው እኮ ሜሪ መታ በአካል ምናምን ነገር ዛሬ ተገናኝታችኋል። እንግዲህ ምንድን ነው ማለት የሜሪን ሌላ ተሳስታችሁ ሌላ እህትን የላካችሁት ወይስ ሌላ ሰውን የላካችሁት? እንግዲህ ዛሬ ሜሪና ሩታ ተፋጠዋል። እንግዲህ ያው መካካር ነው፣ ሌላ ምንም አዲስ ነገር የለም እኮ ግን ማለት ነው። በጣም ያስገረሙኝ ንግግሮች ስላሉ ነው እና የሩታም ውሸት ምናምን ነገር ያው ዛሬ ይጋለጣል። ሜሪ ልታጋልጥ መታለች እና ቤተሰብ የምሬ ነው። የዛሬ ቪዲዮ ጫን ያለ ነው። የዛሬው ጫን ያለ ጥል ጫን ያለ ክርክር ምናምን ነገር ነው እና ያው እንግዲህ እንደዚህ ይሆናሉ ተብሎ ማንም አልጠበቅም ነበር። ግን እንግዲህ የተፈጠረውን ነገር አንድ ላይ ምና ይሆናል። ግን ከዛ በፊት ሰላም ብያችሁ ልግባ። እንዴት ናችሁ? እንደ ተመልካች ቤተሰቦች የግሬስም ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ሰብስክራይብ በማድረግ ይሄን እንደ ተመልካች ቻናል መቀላቀል ትችላላችሁ። እንዲሁም ደግሞ ቪዲዮን ላይክ ያደረጋችሁ መጀመር ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ግን እስከ መጨረሻ ተከታትላችሁ ሀሳቦቻችሁ እንድትሰጡ ፈልጋለሁ። ከመሀል አቋርጣችሁ ሳይሆን እስከ መጨረሻ ተከታትላችሁ ሙሉ ሀሳቤን የኔን ተረድታችሁ አስተያየት እንድትሰጡ ፈልጋለሁ። በቀጥታ ወደ ቪዲዮ እንግባ። ምን መናገር ፈልጋለሁ መሰለህ? አንተ እኔን ባታምን አይፈረድብህም። ምክንያቱም ብዙ ነገሮች እያመንክ እኛ ነገሮችን ስንጎዳ ምናምን ብዙ ነገር አሳልፈናል። ያንተ እኔን አለማመን ከምንም አልቆጥረውም። ምክንያቱም ብዙ ጊዜ አምነህን ምላሹ ሌላ ስለሆነ አንተ ጋር ማለት ነው። አሁን እኔ ቤተሰብ ከሁሉም በፊት ማለት ነው ያው በጥያቄ ነገሮችን መጀመር ጥሩ ነው እና ሜሪን እንደዚህ የቀየራት ነገር ምንድን ነው? ጀስት ከአብርሽ ጋር እንግዲህ እንደ ጠላት ነበር ሲተያዩ ነበር፣ ለየት ያለ ቡድን ነበሩ እና ሜሪ እንደዚህ የቀየራት ነገር ምንድን ነው የሚለውን ማወቅ እፈልጋለሁ። ግን ምንም የተለየ አዲስ ነገር አላየንም። ድንገት መታ ነው ሜሪ አብርሽ ጋር ይቅርታ ጠይቀው ምናምን ነገር ሁለቴ ነው የተገናኙት። በቃ እንደዚህ አይነት ባህሪ ማሳየት የቻለችው እና ማለት ምንም የተቀየረችበትን ፖይንት ሁላ አናውቅም እና ይህን ነገር ማጣራት አለብን አይመስላችሁም? ቤተሰብ ማወቅ አለብን እንጂ ዝም ብላ መታ እንትን ስላለች ብቻ እሷንም ማመን አለብን ብዬ አላስብም። ግን ሩታን ከማመን እውነት ለመናገር ሜሪን ማመኑ ሳይሻል አይቀርም። አሁን ላይ ቢያንስ ይሆናላ አላውቅም የሆነ ከምትናገራቸው ነገሮች ማለት ነው። ቆይ እሱን እንደርስበታለን። ኦልሬዲ ኦዲየንሱን ባለ ጉዳይ ነው አይደል? እዚህ ጋር እኛን የተከታተለን እዚህ ድረስ ያለው። ስለዚህ እውነቱን ማወቅ አለበት። እኔ አሁንም የመጣሁት እውነቱን ለመናገር እንጂ ሌላ ፕሮፓጋንዳ ፈጥሬ እዚህ ጋር ሌላ ጓደኝነት ልመሰርት ሌላ ዝምድና ላጠብቅ አይደለም የመጣሁት። አሁንም ግልጽ አድርጌ የምናገረው ቆይ ቤተሰብ እኔ ለማንኛውም ቀደም ብያቸዋለሁ፣ ሙሉ በሙሉ ሳይሆን ሜሪ 50-50 እንመናት። ጀስት 50% ብቻ እንመናት፣ ግማሽ በግማሽ ማለት ነው። እሱንም የምናምነው አማራጭ ስለሌለን ነው። ምክንያቱም ከነ ሩታ በአቅራቢያ ሆኖ መረጃ ሊያወጣ የሚችል ከሜሪ ሌላ ማንም የለም፣ በእነሱ ዙሪያ የነበረ ሰው ማለት ነው። እና ለዛ በሚል 50% ብቻ እንመናት። ሙሉ በሙሉ ካመናት የሆነ ሰዓት ላይ ልትቀየር ትችላለች። እኔ ሰው ማመን አቆሚያለሁ። በነገራ ይሄ በተለይ ደግሞ እነሱ አካባቢ ያለን ሰው ፈጽሞ ነው ማላም ነው። የምሬ ነው። እነዚህ ጓደኞች እነዚህ ቤተሰቦች መሀል ያለው ጣጣ በጣም ብዙ ነው እና ትንሽ ነገር እያገነኑ ለትንሹ ነገር እየተወሻሸ ምናምን ነገር ብዙ ነገር ይፈጠራል እና ለዛም እነዛን ነገሮች ጭምር ታሳቢ በማድረግ 50% ብቻ እንመናት። እንደታሰሩ ምናምንም ያው አውቃለሁ እሷ ስለሆነች አሁን ያለችው እሷ መታ። ግን እሷ ፊት ይሄን ነገሮች በሙሉ ክሊር ማድረግ ፈልጋለሁ። ለአንተ ማሳመን ፈልጋለሁ። እውነታውን መናገር ፈልጋለሁ። ይሄ ቃሌ ነው። የትም ቦታ የምደግመው ፈለክበት ቦታ ብጠራኝ ደግሜ የማወራው ወሬ እንደሆነ ነግሬሃለሁ። እሱ ክሊር ላደርግልህ። እኔ እውነቴን ነው። አሁን ጀስት ከሜሪ ርዕስ ለምን አልወጣህም ልትሉ ትችላላችሁ። ግን ማለት ነው በጣም ግርም ያለኝ ነገር ስለሆነ ነው። እኔ እውነቴን ለመናገር ሜሪን እንደዚህ ተረጋግታ ከምታወረው በላይ ማለት ነው ስትጮ ምናምን ነገር ነው እንዲሁም ከልቧ እንደሆነ የምሯን እንደሆነ ማምናት እውነት ለመናገር ማለት ነው። እንዲሁም በቁጣ ምናምን ነገር ለአብርሽ እንትን ብለው ቢሆን እንዲሁም በዛ አይነት መንገድ ብትናገረው አምናት ነበር። ግን መረጋገቷ በጣም በቃ ለአብርሽም ያው ስትመጣ አካባቢ ትንግርት ሆኖበታል። ግን ከዛ በኋላ ቀስ ብሎ እያመናት ያለ ይመስለኛል። አብርሽም እንግዲህ ሜሪን እያመነ ነው እና አላቅም። እስቲ ቤተሰብ እናንተ ሜሪ ምን ስትሆን ነው የምታምኗት? ሜሪን ማለት ነው። የእናንተን እስቲ ኮመንት ላይ ያስቀምጡ። ህይወቴ ቢያልፍ አልገኝም። ስለዚህ እዛ ጋር ደግሞ የታሰበው ነገር ኤፍሬምም ዳኒም ያቀዱት ነገር ስለነበረ እንጂ በዚህን ያህል ፍጥነት ከኔ ጋር እኮ ዳኒ አላወራም። ከኔ ጋር እኮ ስቲል እስከ መጨረሻ በጣም ሰላም እንደነበረ ነው የማውቀው። ከዛች ከስብሰባዋ በፊት ከኔ ጋር ኢቭን አብሮኝ ነበረ። ይሄን ህዝቡ ምስካሪ ነው።
እስከ መጨረሻው ሰዓት ግን ተቀይሮ ኢቭን የዳኒ ቀላዋጭነትማ በስማም ይለያል። የምሬን ነው። አሁን በእነዚህ ከሙሉ ሰዎች ማለት ነው አሁን በግሬስ ፋሚሊ ስር ካሉ ሰዎች እኔ እንደ ዳኒ ቀላዋጭ እዛም እዚህም አላየውም። እንደዛ የሚል ሰው የምሬ እስካሁን አላጋጠመኝም። ሩታ ትንሽ ስታስቀይመው ወደ እነ አብርሽ ሄዳል። እነ አብርሽ ደግሞ ትንሽ ካስቀየሙት ወደ እነ ሩታ ምናምን ነገር ይመለሳል። አንድ ቦታ እግሩን ረቅጦ አይቀመጥም እንትና ዳኒ ማለት ነው። ያን ነገር ነው አሁን እንግዲህ አብርሽ ሲጠይቃት ዳኒ ለምን እዛ ቀርቶ አንቺ እንደዚህ ለምን አልሽ ነገር ሲል እያስረዳች ያለችው ሜሪ ማለት ነው። እና ሜሪ ራሱ በአንደበቷ እንግዲህ ከሜሪ የበለጠ ዳኒን የሚያውቅ እዚህ ውስጥ አለ ብዬ አላስብም። ከካሜራ ጀርባም ስለሚገናኙ በቃ ስለሱ ሙሉ ነገር ታውቃለች። እና ስለሱ ቀላዋጭነት ስለሱ አሽቃባጭነት እየነገረች ነው እዚች ጋር ማለት እና የዳኒ ይለያል። በስመ አብ ሀገር ምድሩ የሚያውቀው ነገር እኮ የዳኒ እንደዚህ ቀላዋጭነት ሀገር ምድሩ የሚያውቀው ነገር ነው። እና እኔ ከእንደዚህ አይነት ሰው ፈጣሪ ይጠብቃችሁ። ሩታ በጣም በቃ የሚጎዳሽን ሰው ነው አሁን አጠገበሽ ነገር ያኖርሽ። ምክንያቱም እንደዚህ አይነት ሰው ማለት ነው የችግር ሰዓታችሁ ላይ እኮ ይኖራል፣ ግን የሆነ ሰዓት ላይ ሲከፋው ወይ ደግሞ የሆነ ያስቀየማችሁት ሲመስለው ያቺን ቀን እያስታወሰ ሊጎዳችሁ ሊሰብራችሁ ይሞክራል። እና ኧረ በስመ አብ እኔ ስለ ዳኒ በጣም ብዙ ማውራው ነገር አለ፣ ግን እዚህ አሁን ጉዳዩ ስለ ዳኒ ስለደለ እንለፈው። ስለዚህ ያንን ጉዳይ በመጀመሪያ ደረጃ አንተ አይደለህም ከሷ ጋር የምታገናኘኝም እንደፈለገችኝ የምታገናኘኝ የምትነግረኝ አንተ አይደለህም በመጀመሪያ። ሲቀጥል ደግሞ ልፈልግም አልፈልግም ዝም ብለህ ሳታ ከሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል አንተ ነው የፈለከኝ እንጂ ምን ነው ሩታ እንትን ሜሪ መረጃ ታወጣለች ብለሽ ፈረሽ እንዴ? እንዲሁም ሜሪ እስከዛሬ የምር የምታውቀው ነገር ካለ ሆስፒታል ወይኔ ሆስፒታል አላልኩም ጤና ጣቢያ፣ ኧረ በኢየሱስ ስም ፖሊስ ጣቢያ ሶሪ ለተፈጠረው ችግር እና ፖሊስ ጣቢያ ሄዳ አለማመልከቷ እንዲሁም ጠቀመች። ምናልባት የምታውቀው ነገር ካለ የበለጠ ጉዳት ውስጥ ሊከታችሁ የሚችል ነገር ስለሆነ ማለት ነው። ምክንያቱም ልትታመን የምትችለው በዚህ ሰዓት እሷና እሷ ብቻ ናት። ቅድምም ያልኳችሁ ነገር ይሄን ነው። አማራጭ የለም በቃ ሜሪን ከማመን የዘለለ ማለት ነው። ምክንያቱም ከነሱ ጋር የነበረች ከነሱ ጋር ስትዶልት የነበረች ሰው ናት። አሁን ግን ከዛ ነገር ወጥቻለሁ እያለች ስለነሱ እያወራች ያለችው ማለት እና ሩታ ትንሽ ነገር የሆነ እንትናን ሜሪን የፈራሽ ነው የሚመስለው። መረጃ እንዳይወጣ ምናምን ነገር እንትን ያልሽ ይመስላል። እኔ አብቼ ስጨርስ የፈለግሽው ማለት ትችያለሽ። አንድ ጊዜ አስጨርሻት ታወራ የምትፈልገውን ነገር አስጨርሻትና ታወሪያለሽ። በመጀመሪያ ደረጃ እንዲህም አይነት ንግግርም እኔ እና አንቺ መነጋገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እኔ ቤተሰብ ምፈራው ምን መሰላችሁ? እስካሁን ድረስ በቃ እየፈራ ያለሁት ነገር ሜሪ ምናልባት ሩታ ከዚህ በፊት አስቀየማት ስለነበር ከቤቴ ምናምን ነገር ውጡ ምናምን ነገር በማለት ማለት ነው እና ለዛ ነገር በቀል የፈጠረችው ውሸት እንዳይሆንም እፈራለሁ። ምክንያቱም ጀስት ነገርየውን ወዲህ ዝብርቅርቁ እንዲወጣ ነው የምታደርገው። ሩታን ከሞግዳትም በላይ ጭራሽ በቃ አለ እና አብርሽ ተዘናግተው በቃ የሄርሜላ እንትን ሌላ ኬዝ እንዲሆን ነው የሚደረገው እና ያ እንደዛ እንዳይሆንም እፈራለሁ። ምክንያቱም ለምን መሰላችሁ? ትላንት እና አቤል ቪዲዮ አለ አይደል? ወዲያው የደለቷት። ትላንትም ነግሬያቸው ነበር ሄርሜላ የት እንዳለች። ከነገሩ በኋላ ግን እሱን ማስተባበያ ሌላ ቪዲዮ ለቀው ነበር እና ያቺ ነገር አጠራጥራኛለች። ምናልባት የምርም ሄርሜላ ታግታ ላይሆን ይችላል። ግን ልትታገት እኮ ትችላለች እኮ ግን ማለት ነው ላይሆን ይችላል። ሜሪ ምናልባት ሩታን ለመበቀል ያደረገችው ነገር እንዳይሆን እፈራለሁ። እቺን ነገር ቤተሰብ ያዙልኝ። ሳሸረግድ የምኖር ሰው አይደለሁም። ሲቀጥል ደግሞ ሩታ በደንብ ታውቂኛለሽ። ያንቺን ያህል እጥፍ ንግግር የምችል ሴት እንደሆንኩ ታውቂኛለሽ። በበለጠ በተሻለ ከአንቺ በተሻለ ብዙ ነገር ማድረግም የማቅም ሰው ነኝ። ሁለተኛ ነገር ደግሞ እኔ እቅዳችሁ ውስጥ መግባት ስላልፈለግኩ ነው። ቆይ እኔ ጥያቄ ማለት ነው አሁን በዚህ ሁሉ ነገር ሩታ ምናልባት የምርም አሁን ሄርሜላን አግታት ከሆነ ማለት ነው ትርፋቸው ምንድን ነው? ማለት ምን ለመጠቀም ነው? ማለት ምንድን ነው የሚያተርፉት? ከዛ ሄርሜላ አግቶ ሳምንት ምናምን ነገር በማቆየት ዛሬ ስንተኛ 5ኛ 6ኛ ቀን ሆኗል እና ይህን ሁሉ ጊዜ በማቆየታቸው ምንድን ነው የሚጠቀሙት ነው? አግተዋት ከሆነ ካላገቷት እንግዲህ ደግሞ የዛን ያ ሁሉ ማላገጥ አንዳንድ ደግሞ ውሸቶችም አሉ። ለምን አስፈለገ? እውነታ ምናምን ነገር እነሱ ጋር ካለ ማለት ነው። እነዚህ ነገሮች የኔ ጥያቄዎች ናቸው። ምን እንዳይፈጠር ነው እናውቃለን። ያው ሄርሜላ አብርሽን ከሩታን የነጠቀቻት ግን እንደዛ በማድረጓ ታዲያ እድሜ ዘመኗን የራሷን ህይወት ትታ ደግሞ ሩታ ሄርሜላን ለመበቀል ስትል የእሷንም እድሜ ጊዜ ማቃጠል አለባት ብዬ አላስብም። እና ትርፋቸው ምንድን ነው? አሁን አግተው ከሆነ አይገባኝም። የምሬ ነው። ጀስት ከክፋት የመነጨ ነገር ካልሆነ በስተቀር ምንም የሚጠቀሙት ነገር እንደሌለ አውቃለሁ። ይቅርታ አድርጊልኝና እንዲህ አሁን ያወራችው ነገር እውነት ነው አይደለም? እኔ ማወቅ የምፈልገው ይህንን ነው። ስለ ሄርሜላ ስትወያዩ ስታወሩ ሜሮን እምቢ ብላ በሀሳቦች ሳትስማማ ወጥታ
ስለሷ እያወራችሁ ነበረ። ይሄ እውነት ነው ውሸት ነው? ይሄን ብቻ ነው ማወቅ የምፈልገው። አጭር ጥያቄ። ከዛም በኋላ ከፈለግሽ መሄድ ትችያለሽ፣ የፈለግሽውን ነገር ማድረግ ትችያለሽ። ከአንቺ ግን እውነት የምፈልገው ይሄን ነው። በመጀመሪያ ደረጃ አንተም እሷን ማውራት የምትፈልጉትን ብቻ አውርታችሁ ዝም የምትሉበት ወይም ደግሞ እንዴ ለምን ዙሪያ ጠምጠም ትያለሽ ሩታ? ማለት ቀጥታ እኮ መናገር እኮ ነው። አይ ውሸት ነው ካልሽ ውሸት ነው ማለት ነው። እውነት ነው ማለት ነገሩ እውነት ነው እንዴት ትላለች? አትልም በተአምር ግን ማለት ነው። ዙሪያ ጠምጠም አያስፈልግም። አብርሽ አጭርና ግልጽ የሆነ ጥያቄ ነው የጠየቀው። እነዚህ በእርግጥ ያው ለመከራከር ነጥብ እንዲኖርሽ ነው አሁን ይሄን ነገር እያወራሻለሽው ግን ማለት ነው። በቃ ዙሪያ ጥምጥም መሄዱ አያስፈልግም። ጊዜያችሁን ማቃጠልም እኮ አያስፈልግም። በቃ ጀስት ውሸት ከሆነ ሲጀመር መምጣትም አልነበረብሽም። አብርሽ ሲቀጥር ለጥያቄ እንደሆነ ይገባሻል። ለምንም ለድግስ አይደለም እየጠራሽ ያለው ዛሬ ቪዲዮ ለመስራት እና ብቻ እንትን ነገርየውን ግልጽ ብታደርጉ ጀስት ራሳችሁንም ነፃ ታወጣላችሁ። በሩታ ሳይድ ያላችሁም ሰዎች ሩታን ብትሆን ማለት ነው። ግን ይሄ እንደገና ክርክር ውስጥ ና ነገር ከሆነ እናንተም እዛው ችግር ውስጥ ነው የምትቆዩት። ሌላ የራሴ የምትሉትን ነገር ልታደርጉ አትችሉም። ይሄ ነገር ሳይፈታ እና አብርሽም ደግሞ እውነታው ጋር ላይደርሱ ይችላሉ። ቀኝ ስል ምን ያህል ቆቅ እንደሚል ይገባኛል። ቢመርሽም ዋጮ ግን ደግሞ አሁን እዛች ጋር የተፈጠረው የተወራው ነገር በሙሉ አንቺ ያልሽው ውሸት ነው። ውሸት፣ እዚህም ውሸት፣ እዛም ውሸት። አሁን ደግሞ ሌላ ያንቺን ሀሳብ የሚያዳምጥ አዲስ ሰው አግኝተሻል። እንኳን ደስ አለሽ እነግርሻለሁ። እንኳን ደስ አለሽ። እስቲ ይኸውና የዛሬው የሩታ መልስ እንግዲህ ይሄ ነው ማለት ሙሉ በሙሉ ውሸት እንደሆነ ነው የነገረች ያለችው። ጀስት አሁን እንደዛ ውሸት ነው ስላለችም ደግሞ ሜሪ የተናገረችው ነገር ውሸት ነው ማለት አንችልም። ምክንያቱም ሁለታቸውንም ስለማናምን ማለት ነው። አላቅም ግን ቆይ እስቲ ወደ በኋላ አካባቢ ደግሞ መጠይቃቸው ጥያቄ አለ። ለዛች የተዘጋጁ ግን የዚህ ሁሉ ነገር መጨረሻ ጀስት በቃ ጊዜ ነው። የዚህ ሁሉ ነገር በቃ ይሄን ሁሉ የተፈጠረውን ችግር የሚፈታው ይሄን ሁሉ የተደበቀውን ሚስጥር ሁላ የሚያወጣው ጊዜ ነው። ጊዜና ፈጣሪ ናቸው እና ያው ጊዜ እስከሚፈታው መጠበቅ ነው። ነገርየው ግልጽ ነገር አደባባይ ላይ እስከሚወጣ ድረስ መጠበቅ ነው። የዛን ሰዓት ማን እንደሚዋረድ ግን አይገባኝም። የዛን ሰዓት ወይ ሜሪ ወይ ደግሞ ሩታ ከሁለት አንዳቸው መዋረዳቸው አይቀርም። ሌሎች ሰዎችም እኮ የሚዋረዱ አሉ። ግን በዋናነት አሁን ዋና ተዋናዮቹ እነሱ ስለሆኑ ከሁለት አንዳቸው መዋረዳቸው አይቀርም። እኔ ግን በቃ ከሁሉም ነገር ያስገረመኝ ነገር ማለት ነው ጀስት ሩታና ሜሪ እንደዚህ ይሆናሉ ብሎ ማን ጠበቀ? አንድ እንደዚህ የጠበቀ ሰው የለም። እርግጠኛ ሆኜ የምናገረው ከዛሬ ከሆኑ ጊዜያቶች በፊት እንደዛ በቃ ፍቅር በፍቅር ሆነው አንድ ላይ ቤቱና ነገር እየኖርን ነው ብለው አላግባብ ነገር ነው። በእርግጥ እሱም ግን በቃ ይሆናል አምቦሃ ካልተፈላልን ብለው በቃ እንትን ሲሉ በጣም ሲያሽላሉ ምናምን ነገር እንዳልነበር ዛሬ እንደዚህ ይሆናሉ ብሎ ማን ጠበቀ? እና ከዚህ ነገር የምትማሩት ማለት ነው ማንም ይሄ የቅርብ የምትሉት ሰው ምናምን ነገር ሁሌም አጠገባችሁ ሊሆን አይችልም። በቃ የሁሉም ነገር ጊዜ የሁሉም ነገር ጌታ ጊዜ ነው። በቃ ማለት ይሄ ሁሉም በነበረበት አይቀጥልም። ሁሉ ሰውን ብትሉ ያላችሁ ንብረት ብትሉ ምንም በቃ በዙሪያችሁ ያለው ነገር በሙሉ በነበረበት አይቀጥልም እና እንደዚህ መሆናቸው ዛሬ ላይ እንደዚህ ሆነው ነገር ማየቴ በጣም ገርሞኛል። በእርግጥ ሩታና አብርሽም እንደዚህ ሆናሉ ብሎ የጠበቀ ሰው የለም፣ ግን ሆነዋል እና ይሄ ነገር በጣም ለብዙዎቻችን ትምህርት መስጠት አለበት ብዬ አስባለሁ። ጀስት ሁሉ ነገር በነበረበት የሚቀጥል የሚመስለን ሰዎች በዙሪያችን ጥሩ ሰዎች አሉ ብለን ያ ሁሉ ነገር በቃ በነበረበት ይቀጥላል ብለን ለምናምን ሰዎች ይሄ ነገር ትልቅ ማስተማሪያ ነው። በአጭር ጊዜ ውስጥ አስቡ፣ ዓመት ባልሞላ ጊዜ ውስጥ የተፈጠሩ ብዙ ነገሮች አሉ። ከነዛ ነገሮች መማር እንችላለን፣ አስተውለን ካየን ማለት ነው። ፍላጎት አልነበረኝም። እሱንም ቁጭ ብለሽ ነው ጥዬሽ ተነስችሽ የወጣሁት። ለምን ቀጠራችሁ? ምን ልታወሩ? እኔ እኮ አሁን ሲጀመር ማለት ነው እኔ ሄርሜላን ወሰዳችኋት፣ አገታችኋት። እኔ አላቅም፣ የት ሂድ ምን ሂድ አላቅም። ያወራሁት ወሬ እኮ ግልጽ ያወራችሁት። እኔ ግን ማለት ነው በዛሬው ክርክራቸው ምን እንዳተረፉ አልገባኝም። ምንም ጀስት በቃ ያለ ነገርየውን ነው አይደለም የሚለውን ሩታ በሩቁና በስልክ በቴክስት መመለስ የምትችለው ነገር ነው። የዛሬው ክርክራቸው አንደኛ ሲጀመር እንትን ይሄ ነገርየውን ህግ ያዘዋል። ከዛ በኋላ እኮ አይመለከታቸውም። ህግ በሚፈታው መንገድ ይፈታዋል። እና የእነሱ እንደዚህ መሆን ሄርሜላን አይፈጥራት ነገር ከሰማይ ዱብ አያረጋት ነገር ማለት ጀስት አብርሽ የሚያደርገው ነገር ይገባኛል። እውነታውን አወጣቶ ምናምን ነገር እንትን ለማለት ነው። ምክንያቱም ይሄ የሩታ ወንድም ነኝ የሚለው ሮቤል ራሱ ዛሬ ያለችበትን አውቃለሁ ግን አልነግርም እያለ እንትን እያለ ነበር፣ እየዛተበት ምናምን ነገር ነበር። አብርሽ ላይ ይቅርታ ጠይቆ ነበር። እሱም ግን ያው የበፊት ባህሪው ተነስቶበታል። ሮቤል ያው በሩታ ሳይደረል እሱም ያለው የምን ጀማ ነው የሚባለው የስኬት ጀማ እና እንደዛ ምናምን ስለሚል ያጠራጥራል። አብርሽን እረዳዋለሁ ከዛ ነገር አንጻር ማለት ነው። እውነታውን ለማወጣጣት ነው የመጣው። ግን ጀስት ምንም ቢፈጠር ደግሞ ሄርሜላን እዚች ጋር የእነሱ ክርክር የእነሱ እንትን በቃ እንደዚህ መሆን እንደማይፈጥራት እናውቃለን። እንደ አያመጣትም ሄርሜላን
አልኩሽ ተረጋጊ። አንቺ እራስሽ የሄርሜላን ፎቶ ይዘሽ እሪ ስትይ የማይገባ ከአንቺ እንግዲህ አሁን እኮ ባሏ ከሆነ ሰው ጋር እንግዲህ በጣም ሆነሳች ራስሽን አዋርደሽ እዛ ፎቶዋን ይዘሽ እየያፋሉ ሚስት የነበርሽው አንቺ ነሽ። ምን ያስፈልጋል? ክብርሽን ጠብቀሽ ቤትሽ ቁጭ አትይም እንዴ? ምንም አይነት እኔ የምሬን ነው። በዚህ ሰዓት ይኸውና የብዙዎቻችንን የልባችን ነው ሜሪ የተናገረችው ብዬ አስባለሁ። እርግጠኛ ሆኜ የምናገረው ማለት ነው። ለሩታ በዚህ ሰዓት የምሬን ነው እንደ ሜሪ ልክ ልኳን የሚነገር ሰው ነው የሚያስፈልጋል። ምክንያቱም መሰላችሁ እያደረገች ያለችው ነገር አልታወቃትም። አሁን የሄርሜላን ፎቶ ይዞ አደባባይ ላይ እንትን ማለት ክብር ነው። አሁን እነሱ ሊያሹፉ ምናምን ነገር እንትን አሉ፣ ግን ተከብራ ምናምን ነገር ቤት አሁን ሜሪ እንደምትለው አትቀመጥም። የምር እኔ እቺ ንግግር ማለት ደጋግሜ ሰማሁት፣ እንዲሁም በጣም ደስ ብሎኝ ማለት ነው። ሩታ ቢገባት ኖሮ የሚጠቅማት አይነት ንግግር እንጂ ሜሪ የተናገረችው እዚች ጋር ለማሸማቀቅም አይደለም። እውነት ለመናገር በጣም ሀቀኛ ሆናችሁ ይህን ነገር ብትፈርዱ ማለት ነው። ሩታ እንደዛ ማድረግ አልነበረባትም። በቃ በተከበረችበት ቤት መቀመጥ ነው። ነገርየውን ካላወቀች በቃ ዝም ማለት እኮ ነው። ዝም ማለት ማንን ጎዳ ማለት ራሷ በተናገረችው ነገር መሰለኝ አብርሽም ከሷቸው እንትን ያለው ማለት ነው። እና አላቅም ሜሪ በጣም ይመችሽ፣ ለዚች ንግግርሽ አክብሬሻለሁ። የምሬ ነው። ለሩታ በትክክል የሚመጠናትን ነገር ነው የተናገርሽው። ለማድረግ ያለባትን ነገር ነው የተናገርሽው። በዚህ ነው ያለው እንደ ቀመራችሁት ብዬ ነው ዘግቼ ሄድኩት። ረሳችሁ እንዴ? በቃ ታያት ሜሪ በቃ ሂጂ በቃ ሩታ በቃ ማውራት ካልፈለግ አቷሽ አንተ ጋር 4 ሰዓት ሳልመጣ ዋሸች በሬ ወለዳለ። ስለዚህ ዛሬም ትቀመማለሽ። ለምን ትዋሻለሽ? አመሰግናለሁ። በቃ ፐርፌክት ውሸታም ለምን ዋሻለሁ? ቀጥይበት። ቅድም ያልኳችሁ ጥያቄ እዚች ጋር ይመጣል። ቤተሰብ አሁን እናንተን ልጠይቅ። አሁን ከሩታና ከሜሪ ማን ነው እያዋሻ ያለ የሚመስላችሁ? በትክክል የተሰማችሁን ብቻ ኮመንት ላይ ያስቀምጡ። ብዙ ሰው ሜሪ ስላለ ሜሪ አትበሉ፣ ብዙ ሰው ሩታ ስላለ ምናምን ነገር ሩታ አትበሉ። በትክክል እናንተ የተሰማችሁን ነገር ምናልባት ያያችሁት ክፍተትም ካለ ነገሩ ማን ነው ከሁለቱ በደንብ እያዋሻ ያለ የሚመስላችሁ? ሜሪ ናት ወይስ ሩታ? የምርም አሁን እንደዛ ምናምን ነገር እና ሩታ ሲያወሩ ሜሪ ሰምታለች ወይስ ሩታ ደግሞ ነገር እየሆን አላረኩም ምናምን ነገር በማለት እንትን እያለች ነው? እና ይህን ነገር ከእናንተ መስማት ፈልጋለሁ። የኔን አስተያየት እንግዲህ ነግራችኋለሁ። ኖሮኝ አንተ ጋር አልመጣሁም። ይሄን ልታውቀው የምፈልገው አብርሽ እኮ እኔ እኮ አሁን ሌላ ፕላን አለሽ ምናምን አላልኩም። ግን ደግሞ እንደዚህ ሳትደማመጪ ከሰው ጋር ማውራት ራሱ በጣም ይከብዳል። ገባሽ? እኔ ምንድን ነው ያልኩሽ ላንቺ በቃ እውነታውን ነገር ንገሪያት። ከዛ ማመን ከቻለች አመነች፣ ካላመነችም የራሷ ጉዳይ ነው። በቃ እኔ የኔ ጥያቄ እኮ ማለት ነው አሁን ሩታን ዛሬ አብርሽ ጠርታችሁና ነገር እንደዚህ ስለጠየቃችሁ የምር አሁን ብታረገው ራሱ አረገዋለሁ ብላ ጀስት የምትነግር ነው የሚመስላችሁ? ይሄን ያክል እኮ ሞኝም አይደለችም። ማንም የዚችን ያክል ጭንቅላት ማሰብ ማይችል ሰው አለ ብዬ አላስብም። እና እንደዛ ብላችሁ መጠበቃችሁ በጣም ጊዜ ማቃጠልና ዝም ብሎ ጊዜ መግደል ነው የሚሆነው እንጂ ምንም ፍሬ የሌለው ነገር እንደሆነ ይሆን መጨረሻው ይሆን ምንም ያገኙት ያተረፉት ነገር የለም። ስለ ሁሉም ነገር ምላሽ እናገኛለን ብዬ አስባለሁ። ነገ ነው የእስር ቤት ቀጠሮ የፖሊስ ጣቢያ ያላቸው የነ ዳኒና የፍሬም ማለት ነው። እና ነገ እኔም ምስክር ይዘና ተብያለሁ። ሄጅ ያለውን ነገር እንትን እንላለን ማለት ነው። ለሁሉም ነገር የሚለየው ነገ ነው ቤተሰቦች። እና ስለ ነገ ፈጣሪ ያውቃል። መልካም ጊዜ ሆነላችሁ። ወዳችኋለሁ። እስቲ የነገ ሰው ይበለን። እንግዲህ ምንም ማድረግ የምንችለው ነገር የለም። ቀደመን ብያለው ነገር ይሁን ህግ የያዘው ጉዳይ ስለሆነ ህግ ይፍተው። የእነሱ መከራከር አይደለም የእኛ እንትን ማለት የእነ አብርሽ መከራከርም የእነ አብርሽ መራራጥም ከዚህ በኋላ የሚፈይደው ነገር አለ ብዬ አላስብም። እና ብቻ ለማንኛውም እስቲ ነገ የሚፈጠረውን እናያለን። የዛሬ ቪዲዮ ይሄን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቅድም እንዳልኳችሁ አሁን ከዚህ ሁሉ ነገር የተረዳችሁትን አስተያየት ኮመንት ላይ እንድታስቀምጡ ጠይቃችኋለሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላም ሁኑልኝ። ይመቻችሁ።